ራሴን እንድወደው ካደረጉኝ ሰዎች መካከል አንዱ እሱ ነው። የሚቀበላቸው ጥያቄዎች የሚያቀርባቸው ጥያቄዎችና በጣም ልባም አስተዋይ እንደነበረ ለመረዳች ያለሁኝ ልክ ወታደር ጋዜጠኛ ጥንቅቅ ያለ ሬዲዮን በጣም ወዶ እስከ መጨረሻው ድረስ ለሬዲዮ ተገዝቶ ያለፈ ሰው ቢኖር ዳንኤል ነው። ዳኒ ሰው ከተቀመጠበት ተነስቶ የሚያጨበጭብለት ከልቡ ጋዜጠኛ ባለሙያ ነው እና የሚናፈቅ ልጅ ሆነ በመጨረሻ ላይ። ጤና ይስጥልን እንደምሰምታችኋል የተከበራችሁ ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ወደ እናንተ የሚደርሰውን ሳምንታዊ የአርሂቡ ፕሮግራማችንን ነው ይዘን የቀረብነው። ጤና ይስጥልን እንደምናርፍዳችኋል የተከበራችሁ አድማጮቻችን የሬዲዮ እንግዳ ፕሮግራማችንን እንሆ ይዘን ቀርበናል። እስከ 6 ሰዓት ድረስ እንደወትሮ ሁሉ አብረናችሁ እንቆያለን። እንግዲህ ጥሩ ጊዜ እንደምናሳልፍም ያው ተስፋ አደርጋለሁ። ድምጽ ከአጥንት ይልቅ ይበረታል እንደሚባለው አንዳንዶች በአካል ቢለዩም በአየር ላይ የተዉት ትንፋሽ ትውልድ ሲሻገር ይኖራል። እርሱ በሚሊዮኖች ሳሎንና ልብ ውስጥ የኖረ የሩብ ምዕተ ዓመት የኢትዮጵያ ራዲዮ ደማቅ ምልክት ነበር። ታኅሳስ 16 ቀን 1959 ዓ.ም በአዲስ አበባ ከተማ የተጀመረው ይህ ሕይወት ከመገናኛ ብዙሃን ማማ በፊት በንባብ አምዶች በግጥም ቃላትና በትርጉም ሥራዎች ውስጥ ነው የበሰለው። ጥበብ ገና በወጣትነቱ ማደሪያዋን በእርሱ ዘንድ አድርጋ ነበር። ጥበብ በድንገት የምትከሰት እንግዳ አይደለችም። ገና በጠዋቱ በቤተሰብ አጥር ውስጥ የምትጸነስ ዘር እንጂ። ይህንን የሩብ ምዕተ ዓመት የድምፅ ማዕበል መነሻ የልጅነት ትጋቱንና ከአባት የተረከበውን የጽናት ስንቅ የቅርብ ደሙ እንዲህ ታስታውሰዋለች። ዳንኤል በልጅነቱ ፈጣን ተግባቢ ልጅ ነበር። ታታሪም ነው፣ በቤትም ታዛዥ ነው። ጥሩ ልጅ ነበር። በጣም መልካም ልጅ ነበር። ይፈጥናል፣ ለሁሉም ነገር ለማወቅ የፈጠነ ልጅ ነበር። ከልጅነቱ ጀምሮ ፍቅር አለው። ማንበብ ይወዳል፣ መጽሐፍ ይወዳል። ጎበዝ ነበር በጣም። ጽሁፍ ይወዳል። ብዙም አልቆየም እኮ ገና ወጣት እያለ ነው በግል ጋዜጣዎች የሚሰራ የነበረው። ታሪክ ይወዳል። በታሪክ ያለው እውቀትም ጥሩ ነው፣ ችሎታውም አለው፣ ቶሎ ይረዳል እና ከልጅነቱ ጀምሮ ጥሩ ነው፣ የማንበብ ፍላጎት አለው። አባታችን ታሪክን ያውቃል። ብዙ ትምህርት ኖሮ ሳይሆን ግን ፍላጎቱም ነበረው እና ምናልባት እሱን ተከትሎ ይመስለኛል በዛ የተነሳ መሰለኝ ከታሪክ እውቀቱና ፍላጎቱ ጋር ይመስለኛል ወደ ጋዜጣ ፍላጎት፣ ወደ ማንበብ እና ወደ መጻፍ ፍላጎቱ የሄደው። ከአባታችን የወሰደው ትንሽ ነገር ያለው ይመስለኛል። አፍሪካ ጤና ይስጥልን እንደምሰምታችኋል የተከበራችሁ አድማጮቻችን ከኢትዮጵያ ሬዲዮ የሚተላለፈውን ሳምንታዊ ዜማ አፍሪካ ፕሮግራማችንን እንሆም ይዘን ቀርበናል። ሁልጊዜ ድምፁን ስሰማው ያስደነግጣል። የኛ ልጅ የኛ ወንድም አይመስልም። በጣም ያስደስት ነበር። ለኛ በጣም ደስታችን ነበር፣ ያኮራን ነበር። የጋዜጠኛ ዳንኤል ታላቅነት የቆመው በማማው ላይ ብቻ አይደለም፣ ሌሎች ወደ ማማው እንዲወጡ ድልድይ በመሆንም ጭምር ነበር። እርሱ ለብዙዎች የአየር ላይ መንገድ የከፈተ የእድሜ ልዩነት ሳይበግረው እንደ እኩያ ጓደኛ የሆነ መካሪ ነበር። ዳኒ ጋር እንግዲህ ምንድነው እንደ ጓደኛም እንደ አባትና ልጅም ብትል በስፋት የተገናኘ ነው። እንግዲህ በርክተ ጥበብ የሚባል ፕሮግራም ነበር እሑድ ከሰዓት ላይ የመጽሐፍት ትረካዎች፣ ልቦለዶች ሊሆኑ ይችላሉ፣ አጫጭር ወጎች እና ታሪኮች፣ የተለያዩ መጣጥፎች የሚቀርቡበት ነው። እዛ ላይ በትረካ ያሳተፈኝ ነበረ። በእርግጥ ራሱ ነው ታሪኮቹን የሚመርጣቸው። አስገራሚ አቅሙም ያኛው ነው። ከአመት እስከ አመት ባሉት እሁዶች ለየሳምንታቱ የሚሆኑ ታሪኮችን ነው የሚያሰናዳበትና ከመጽሐፍት ጋር ያለውን ትልቁን አቅሙን የምታየው በርክተ ጥበብን ስታደምጥ ነው። የእሱ አቅም ምንድነው ካልከኝ እንግዲህ ከማበረታታቱ ሌላ የሆነ ስራ ይሰጣል አይደለ? የሆነ ስራን ሲያሰራ ወይም ደግሞ ጎበዝ እንድትሆን ሲያበረታታ በዚህ መንገድ ብሎ በራሱ መንገድ ለመስራት አይደል፣ ነፃነት በመስጠት አንተን በማመን የተሻለ ሰው እንድትሆን። መቼም ሰው እምነት ሲሰጠው ያን እምነት ላለማጉደል ነው ብዙ ርቀት የሚሄደው አይደል? ያ አቅም እሱ ጋር አይቻልም። የሚረሳ ሰው አይደለም ነው ዳኒ። በእኔ ህይወት ውስጥ ትልቅ አበርክቶ ያለው ሰው ነው ዳኒ። ለስራዬ ለምሳሌ ሳወራ የዳኒን ስም ላነሳ ማልችልበት ምክንያት የለም። እድሎች ሰጥቶኛል፣ እንዳልኩ ራሴን የማዳብርባቸውን አማራጮች አቅርቦልኛል። በጋዜጠኝነት ህይወቴ ውስጥ
የማወራቸው ነገሮች ሁሉ የዳኒን ስም ያካተቱ ይሆናሉ ማለት ነው። ከታላቅ ወንድሜ ጋር አብረው ነበረ ኢትዮጵያ ሬዲዮ ላይ የሚሰሩት ተወሰነ ጊዜ ይሰሩ ነበር። እነሱም እንደዚህ በተመላላሽነትና እኔም የስነ ጽሁፉ ፍቅር ስለነበረኝ ያንን ስራዬን ለማቅረብ አቡነ ጴጥሮስ በሚገኘው የኢትዮጵያ ሬዲዮ ላይ የሄድኩኝ ጽሁፎቼን በማቀርብበት ጊዜ ነበር የምንገናኘው። ከዛ መተርፈ ደግሞ የኮተቤ መምህራን ትምህርት ኮሌጅ ላይ ዲፕሎማ ስንማር በተወሰነ ዓመታት ነው የምንለያየው እንጂ አንድ ግቢ የመማርና በቅርበት የመገናኘት እድል ነበር። ከዛ በኋላ ነው እንግዲህ እሱም የኢትዮጵያ ሬዲዮ ቋሚ ቅጥር ሆኖ እኔም ከዛ በኋላ ደግሞ እኔም ቋሚ ቅጥር ሆኜ አብረን የመስራት እድል ነበር። ከሱ ጋር ነው የመጀመሪያ ስቱዲዮ የቀጥታ ስርጭት ላይ ለመግባት እድል ያገኘሁት ማለት ነው። የሬዲዮ እንግዳ የሚል ደግሞ አዲስ ፎርማት መጣ። እዛ ፎርማት ላይ ደግሞ ግንባር ቀደሙ ፕሮግራሙን የሚመራው እሱ ነበረ። እኔ እንደ አጋዥ እንደ ለማጅ ሆኜ ብዙ ነገሮችን እያገዝኩት ነበረ የሚሄደው። ትልቁ መምህሬም ነበረ። አብሮህ እንደነበረ የቢሮ ባልደረባ ብቻም ሳይሆን ለኔ ያለውን ያካፈለኝ ነው፣ የረዳኝ ነው፣ ያጠነከረኝ ነው፣ እንደ በረታም ያደረገኝ ስለሆነ ሁልጊዜም ማረሳው ጉዳይ ነው ይሄ የዳንኤል ታደሰ ጉዳይ። የሰው ልጅ ምሉዕነቱ የሚታወቀው ከካሜራና ከማይክሮፎን በስተጀርባ ባለው እውነተኛ ማንነቱ ነው። ሕይወት በፈተናዎች ስትከበብ እንኳ ሳቁንና ለጋስነቱን ላልቀማው የልብ ወዳጅ ከ3 አስርት ዓመታት በላይ አብሮ የኖረው ምስክርነት እንዲህ ይደመጣል። እኔና ዳንኤል የተዋወቅነው 1983 ነው። አብረን የተማርነው ኮሌጅ ገብተን በቋንቋና ስነ ጽሁፍ አብረን ግራጁዌት ያደረግነው። ያ ትውውቃችን አድጎ መጨረሻ አካባቢ ወደ 1984 አካባቢ ላይ የግል ጋዜጣ አዘጋጁን ይሰራ ነበር እና የአእምሮ መጽሔት እንደ ሲስተር ካምፓኒ ሆኖ የሚሰራ ነው። የአእምሮ መጽሔት አዘጋጅ ባለቤት ደግሞ አብሮን የተማረ ልጅ ነው መሰለ አዲስ የሚባል እና ከዛ ይጀምራል። ጋዜጣ ስራ ላይ ነበር። ያን እየሰራ ያለ እስር ቤት ገብቶ 1 ዓመት በጋዜጣ ተጠይቆ 1 ዓመት ታስሯል ከርቸሌ። ከዛ ከወጣ በኋላ ነው እንግዲህ ወደ ኢትዮጵያ ሬዲዮ የገባው ማለት ነው። 35 ዓመት በጓደኝነት ቆይተናል ማለት ነው እነሱ እና የልብ ጓደኛዬ ነው። ቀጠሮ እኔና እሱ ስንቀጣጠር 7 ሰዓት ከተቀጣጠር ሁለታችንን ቀጠሮ ስለምናከብር ለ7:20 ጉዳይ ወይ 6 ተኩል እንገናኛለን። የታወቀ ትምህርት ላይ በጣም ጭንቅላት ያለው ሰው ነው። በጣም ያነባል። የሚገርም እኔ ከሱ የወረስኩት ራሱ አንባቢነትን ነው። ከመምህሩ በላይ ሆኖ የሚያስረዳል። ትምህርታችንም ጥሩ ውጤት ይዘን እንድንጨርስ ያደረገን እሱ ነው። ትምህርት ቤትም ስንማር እንደዚህ ሊትሬቸር ፖኤትሪ እንደዚህ ፕሬዘንቴሽን ነበረንና የሚያቀርባቸው ሀሳቦች የሚያነሳቸው ጽሁፎች በጣም ክፍሉን የሚያስደምም ከሱ አይተኛ ራሱ የምንነሳባቸው አይዲያዎች የምንጽፍባቸው ራሱ እስካሁን ድረስ ባለሁበት በተለያየ አንግል እንዳየው ያደረገኝ ሰው ነው። ማንም ሰው አጠገብህ ይሁን ፊት ለፊት ይነግርሃል። ከዛ ውጭ ግን እሱ አንድ ሰው ከሌለ ስለዛ ሰው እንዲታማ ወይ እንዲነሳ አይፈልግም። በመጨረሻዎቹ ቀናት ግን ያ ሁሉ ጨዋታና ሳቅ ጠፋ። ከሰው የመነጠል ያህል ጸጥታ ቤቱን ወረሰው። ወዳጆችና የሙያ ባልደረቦች በዚያች አስገራሚ የማጽናኛ ምሽት በቤቱ በተሰበሰቡ ጊዜ የዳንኤል ምሉዕነትና የሰው ልጅ የመጨረሻ ቀን ትዝታ እንዲህ ህመሙን አረፈ። ዳኒን ያወቅኩት ኢቲቪ እንደገባው ነው። የመጀመሪያውን ስራ እንድመለከት እሱ ሲሰራ እኔ ልመለከት፣ እሱ ጋይድ ሊያረገኝ ስራ እንዴት እንደሚሰራ ጋዜጠኝነት ምን እንደሆነ ሊያሳየኝ የወጣሁት ከሱ ጋር ነበርና ከዛ በኋላ እኔ ያን ቀን ምን እንደተፈጠረ አላውቅም። ማለት ተመልክቼ የገባው ከዛ በኋላ ግን አልተለያየንም። ምሳ ከሱ ጋር ነኝ፣ ከሌላ ሰው ጋር አልበላም። ራሴን እንድወደው ካደረጉኝ ሰዎች መካከል አንዱ እሱ ነው። ከዳኒ ጋር መለየት እስከማይቻል ድረስ በጣም አንድ ላይ ያሳለፍንባቸው ጊዜያት ረጅም ናቸው። ኢቢሲን ከለቀኩኝ በኋላ ኤሌክትሪክ ኃይል ገብቼም ቢሆን ያልተቋረጠ ግንኙነት የነበረን፣ ሳቅ ጨዋታ ለመፍጠር የምናደርጋቸው ጥረቶች በጣም ብዙዎችን የሚያስገርሙ አይነት ነገር ነበሩ። እኔ ለምሳሌ አንድ ነገር ብጀምር ወይ እሱ ቢጀምር ታሪኩን የተሟላ አድርገን ሌሎች ሰዎችን አሳምነን እንጨርሳለን። እስከዛ ድረስ የሀሳብ መግባባት የነበረን፣ ጥሩ ጓደኝነት የነበረን
በእድሜም ቢሆን በስራ ልምድም ቢሆን ይበልጣኝ ስለነበር እንደ ታላቅ ወንድም ደግሞ የሚመክረኝ፣ የሚቆጣኝ፣ የሚያሳየኝ፣ የሚያስተምረኝ አይነት ጓደኛም መካሪም የስራ ባልደረባም የነበረ ሰው ነበር ዳኒ። ስራው የነፍሱ ማደሪያ ነበር። በማይክሮፎን ፊት ሲቆም ያለው መግነጢሳዊ ሳቢነት፣ ሰዎችን የመሳብ አቅሙና የቃላት አጠቃቀሙ በብዙዎች ዘንድ አድናቆትን ያተረፈለት የሙያ መለኪያው ነበር። ይህንን ብቃት በቅርበት የሚያውቁት እንዲህ ይገልጹታል። መጋቢ ሐዲስ እሸቱ አለማየሁ ናቸው ዛሬ ከኛ ጋር እስከ 6 ሰዓት የሚቆዩት። እግዚአብሔር ይስጥልኝ። እናንተም እንኳን ደህና ቆያችሁኝ። የሬዲዮ እንግዳ የሚል አንድ ፕሮግራም ነበረው እና እሱ ፕሮግራም ላይ እንዲገኝ በጣም ደጋግሞ ነው የደወለልኝ እና አንዳንድ ጊዜ አላነሳውም ስልኩን። መጨረሻ ላይ ግን ፕሮግራሙን አንዳንድ ጊዜ ጭቅጭቅ ሲበዛባችሁ እንሂድ ትሉ የለም ሄድኩኝ። እዛ ፕሮግራሙን የመራበት መንገድ፣ የሚቀበላቸው ጥያቄዎች፣ የሚያቀርባቸው ጥያቄዎችና በጣም ልባም አስተዋይ እንደነበረ ለመረዳች ያለሁኝ። ዳኒ መረጃ ማስረጃ አድርጎ ነው የሚያስቀምጥልን። ዳኒ ሰው ከተቀመጠበት ተነስቶ የሚያጨበጭብለት ከልቡ ጋዜጠኛ ባለሙያ ነው። ጊዜ ወስዶ የሚሰራ እንጂ ይድረስ ሆኖ የሚገባ አይደለም። ተዘጋጅቶ አድማጮቹን አክብሮ ተመልካቾቹን አክብሮ ተዘጋጅቶ ጊዜ ወስዶበት ደክሞበት የሚያቀርበው ዝግጅት ስለሆነ ያ የዘራው ዘር ፍሬ ያፈራል። አድማጭም ውስጥ ተመልካችም ውስጥ አንባቢም ውስጥ ማለት ነው። ስስት ቁጠባ እየመሰለን ለራሳችንም ሆነ ለሌሎች ንፉግ የምንሆን በርካቶች ነን። ይህን ጉዳይ ሳነሳ አንድ ታሪክ ትዝ አለኝ። ነገሩ እዚሁ ሀገራችን ውስጥ የተፈጸመ ነው። ከ150 ዓመት በፊት መጽሐፍ በጣም ያነባል። ለሁላችን መጽሐፍ ይሰጠናል። ስራው ላይ በጣም ተዘጋጅቶና ብቁ ነው የሚመጣ ነው። ስክሪፕት ይዞ ሁሉ ነገር በቃ ለጋዜጠኞች የተሰጠን ከሁሉም ነገር ካለባበሱ፣ ከስነ ምግባሩ፣ ከንግግሩ፣ ከሁሉም በቃ አልሄደኝ። እኔ ብዙ አመት ሰርቻለሁ ከሱ ጋር። በጣም ወንድሜ ነው። በቃ የስራ ባልደረባዬ ይሳል ወንድሜ ነው። በጣም ጥሩ አዋቂ ሰው፣ ሁላችንም በእውቀት እንድንኖር የሚያደርገን። ዝግጅቶቻችንን የምናስደምጣችሁ እስከ 9 ሰዓት ድረስ 2 ዝግጅቶችን እናስደምጣችኋለን። ዳንኤል ታደሰ አስተናግዳችኋለሁ። ፕሮግራሞቹን ስታይ ዘመን ተሻጋሪዎች ናቸው። አሁን አፍሪካ ሙዚቃ ብትልም የኪነ ጥበብ ምሽትን ብትልም እና ሌሎችም እስካሁን ህይወቱ እስካለፈበት ድረስ በቋሚነት ታምኖበት ተጥሎበት የሚሰራው ስራ የሱ ብራንድ ናቸው። በቃ ከለሮቹ ወይም ቀለሞቹ ናቸው። ኮትና ከረባት አይመቸው። አብዛኛውን ጊዜ ዳንኤል እንደውም እጀጉርድ ሸሚዝ ነው የሚጠቀሙ። ልክ የወታደር ጋዜጠኛ ጥንቅቅ ያለ በወቅቱ የሚያነባቸው ነገሮች ሁሉ እንደ መለያ የታጠፈ መጽሔትም ሊሆን ይችላል፣ ጋዜጣም ሊሆን ይችላል። የሆነ ማስታወሻ ነገር እጁ ላይ ታጠ። ዳንኤል ስራ ቦታ ላይ ሲመጣ አይደለም ዝግጅቱ። ስራ ቦታ ላይ ተጠናቆ ለስራ ብቻ የሚመጣበት ነው። አስቀድሞ ነው ለቀረጻ የሚሆኑ ዝግጅቶችን የሚለየው። ለምሳሌ የላይቭ ዝግጅቶች ቢኖሩት ለዛ ለላይቭ ዝግጅት አስቀድሞ ቤቱ ተዘጋጅቶ የሚያስፈልጉ ነገሮችን አሟልቶ ሁሉን ነገር ጥንቅቅ ብሎ ነው ዝግጅቱ ላይቭን የሚጀምረው። ሬዲዮን በጣም ወዶ እስከ መጨረሻው ድረስ ለሬዲዮ ተገዝቶ ያለፈ ሰው ቢኖር ዳንኤል ነው። ዳንኤልን እኔ እስከማውቀው ድረስ አንድም ቀን ሸሚዙ እንኳን ቆሽሾ አይቼው አላውቅም። ብቻውን የሚኖር ሰው የተወሰነ ቀን እንደዚህ ልብስ ደግሞ ሊለብስ ይችላል። ዳንኤልን በዛ ደረጃ እንኳን እንትን አትለው። ዝግጅቱ ለስራው እንዲሆን አድርጎ ራሱንም ጭምር የሚያዘጋጅ አይነት ሰው የነበረ ነው ዳንኤል። በየሳምንቱ የሚወጡ መጽሔቶችና ጋዜጦች ገበያ ላይ ካሉ ዳኒ ጋር ነው ሁሉንም ነው የሚከታተለው። ይህንን በርክተ ጥበብ ስንሰራ አብረን እነሱን ስለሆነ የሚያመጣው አያቸዋል። መጽሐፍት የሚወጡ ዳኒ ጋር ታገኛቸዋለህ በአዲስነታቸው። ሌላው በንባብ እንድዳብርም ትልቅ አስተዋጽኦ ያደርግልኛል። ምክንያቱም ለታሪኮች ሲያመጡ የሆኑ መጽሐፍትን የተቀነጨቡ ታሪኮች ነው የምንጠቀመው። ያችን ከሰራው በኋላ ግን መጽሐፉን ጨርሼ ነው መመልስለት። ስለዚህ በአመቱ ስንት መጽሐፍ ልንሰራ እንችላለን። እነዛን ሁሉ መጽሐፎች እንዳነብ ያበረታታኛል። አንብበህ ደግሞ መወያየት ስላለ ከሱ ጋር እና እንዴት እስካሁን ታስቀምጣለህ የሚል ቁጣም ስላለ ሌላ መነሳሳትና አቅም የሚፈጥርልህ ሰው ነው። ጋዜጠኛ ምን መሆን አለበት ከተባለ ለእኔ እንደ ዳንኤል ታደሰ ነው ማለት። ጋዜጠኝነት የሚፈልገውን ሁሉንም ነገር ያሟላ ሰው። ለሰው ልጅ የነበረው ክብር፣ ለሴቶች የነበረው ጨዋነትና ራሱን ግልጥ አድርጎ የኖረበት ህይወት ሁልጊዜም ሲታወስ ይኖራል። የሚያሳየኝ ፍቅር እንዲህ ነው ብዬ የምገልጸው አይደለም።
ዳኒ ሴት ልጅ በጣም ይወዳል፣ ያከብራል፣ ይንከባከባል። እኔ ግራ የሚገባኝ ዳኒ ለምንድን ነው ማታገባው? እንደዚህ ሆነ። ያንተ ሚስት እኮ ታድላ እንዴት ይሁን የምታረጋት ትሏል። ዝም በይ እንዲህ አይነት ወሬ ምናምን ብሎ አድበስብሶ ያልፋል ሁልጊዜ። እስካሁን ድረስ እኛ ህይወታችንን ዲፋይን አድርገን አልጨረስንም። ምን እንደምንፈልግ፣ ምን እንደማንፈልግ፣ ምን እንደሚያስደስተን፣ ምን እንደሚያስከፋን እሱ እኔ ገና ሳቀው ህይወቱን እንዲጥርት አድርጎ የሚያቅሰው ነው። እኔ በጣም እሱ ነገሩ ያስገርመኛል። እንደሚፈልገው ኖሮ አልፏል። በቃ የሚፈልገው ይሄንን ነው። ምናልባት በህይወት ያልፈለገው ነገር ይሄ ቀብር ሊሆን ይችላል። እንዲህ መቀበር፣ እንዲህ መታጀብ፣ እንዲህ ስለሱ መነጋገር አይፈልግም። እንደዚህም እንደተባለ እንዲያልፍ ነው የሚፈልገው። ሰዎች የሚያምኑበትን ነገር ዳንኤል እንዲህ በዋዛ የሚያልፍ ሰው አይደለም። ሰዎች ስላመኑበት በቃ እነሱን ለመምሰል ብሎ ከነሱም ጋር የሚቀላቀል ሰው አይደለም። በራሱ ጸንቶ የሚቆም ጽኑ አቋም ያለው እውነት ብሎ ላሰበው ነገር እስከ መጨረሻው ድረስ የሚታገል የእውነት ሚዛን ይዞ የሚጓዝ አይነት ሰው ብለው በቃ ጥሩ ሊገልጽልኝ ይችላል። የእውነት ሚዛንን ከያዝክ ሰዎችን አይተህ አይደለም በዛ ሚዛን የምታሸንፈው። አቋምህ የያዝከው እውነትህ ነው የሚያሸንፍልህ። እሱ በዛ ልክ የሚገለጽ ሰው ነው። የእውነት ውሃ ልክ ልትለው ትችላለህ። እንዲታዘንለት ነው እንጂ የማይፈልገው፣ ለሱ እንዲሰጠው ነው እንጂ የማይፈልገው። ለዓለም አይጓጓም። እሱ ግን ሁልጊዜ መስጠት፣ ለድሆች፣ ለሌለው፣ ለተቸገረ ሰጪ ነው ከልጅነቱ እስከ ዛሬ ድረስ። ውስን የሆነ መሰረታዊ ነገር ብቻ ነው ያለው የሚኖረው። ገንዘብም ይሁን እቃም ይሁን ልብስም ይሁን ትርፍ ነገር አይይዝም። ለሰዎች ባደር የሚፈልግ ለራሱ ማይኖር፣ ለሰዎች ግን ምን ይዤ ልቅረብ ብሎ የሚጨነቅ፣ ለፕሮግራሞቹ ለእያንዳንዳቸው ነገሮች እንቅልፋቶ የሚሰራ፣ ሰዎች በምን መልኩ ላስደስት፣ በምን መልኩ ላስተምር ብሎ የሚያስብ፣ ቤተሰቦቹን ጥሎ ለሌላ ሰው ሲኖር የነበረ ነው። ቤተሰቦቹ ምን ያህል እንደተጎዱ ያውቃለሁ። ሁላችንም ተጎድተንበታል በሱ ማለት እሱን በማጣት እኔ ከማንም በላይ ወንድሜ ነው እሱ። 35 ዓመት ቀላል አይደለም። እኔ አሁን 55 ዓመቴ ነው፣ በ20 ዓመቴ ነው ያወቁት። ልጆች አሉኝ፣ ትልልቅ ልጆች። እሱ ግን ልጆች የሉት። ለቤተሰቡ ትልቅ ቁስል የሆነባቸው እሱ ነው። ህዝብን ማገልገል ብቻ፣ ጥሩ ነገር መስራት ብቻ ነው የሚያስበው። ህይወት ሁል ጊዜ በአንድ ዜማ አትጓዝም። በሚሊዮኖች ሳሎን ውስጥ ሳቅን የገዛው ያ ታላቅ ድምፅ በጸጥታና ከሰው በመነጠል መጋረጃ ውስጥ ተሸሸገ። እንዲናፈቅም ሆነ። ዳንኤል ከሰዎች ጋር ሲሆን በጣም ተግባቢ፣ ማህበራዊ ግንኙነቱ በጣም ጠንካራ የሆነ ሰው፣ የሚስቅ የሚጫወት፣ እሱ ባለበት ቦታ ሳቅ የማይጠፋበት፣ ጨዋታ የማይጠፋበት፣ በፈለከው ርዕሰ ጉዳይ ላይ ወሬ ብትጀምር ያን ወሬ መቀጠል የምትችልበት ነው። የተሟላ ስብዕና ያለው ብለህ የምታስበው አይነት ሰው ነው። በተቃራኒው ደግሞ ይሄን ማህበራዊ ግንኙነቱን ከጨረሰ በኋላ ወደ ከስራ ውጪ ባለው የቤት ግንኙነት፣ የግል ግንኙነቱ ደግሞ እጅግ በጣም ግላዊነት የሚያጠቃው፣ ከሌሎች ሰዎች ጋር ብዙ የማይቀራረብ የማይገናኝ፣ ቤት ሲገባ ወረቀትንና መጽሐፍትን የብቻው ጓደኛው ያደረገ ሰው ነው። እኔ እንደዚህ ብቸኝነት የሚያጠቃቸው ሰዎች ከሰዎች ጋር ተቀላቅለው ለመሳቅ፣ ለመጫወት፣ ሀሳብ ለማመንጨት ይቸገራሉ። እሱ ብቻውን በሚሆን ሰዓት በቃ ብቻውን ነው። ከሰዎች ጋር ሲቀላቀል ደግሞ ልክ ይሄ ማህበራዊ ግንኙነቱ ጠንካራ የሆነ ሰው የሚያሳየውን አይነት የዛ አይነት ስብዕና የሚያሳይ ነውና ሁለቱ ስብዕናዎቹ በጣም የተራራቁና የተለያዩ ቢሆኑም እነሱ ነገሮች ያስደንቁኛል። ከአደገ በኋላ ባመጣው በፈጠረው ጸባይ ማለት ራቅ ይላል። አሁን በትንሽ ሰዓት ነው ሊያገኝ የሚፈልገው ሰውን፣ ረጅም ሰዓት አያጠፋም እና የሚናፈቅ ልጅ ሆነ በመጨረሻ ላይ እና ብዙ አንጠግበው ብዙ ነገር እያወቀ ግን ትንሽ እኛን መጨረሻ ላይ እንድንናፍቀው አድርጎን እንደ ጓጓንለት ነው። የተለየ ነው። በመጨረሻም የጋዜጠኛ እውነተኛው ሀብቱ በሚዲያው ላይ የሚቀረው ስሙ ሳይሆን በማያውቁት ሰዎች ልብ ውስጥ ጥሎት የሚሄደው ናፍቆት ነው። ሳምንቱን ሙሉ ማዕዱን ይጠብቁት ለነበሩት በሚሊዮን የሚቆጠሩ አድማጮች እርሱ ድምጽ ብቻ አልነበረም፣ ሳምንቱን ሙሉ የሚጠበቅ የጥበብና የቁም ነገር ማዕድ እንጂ። ስጽፍ ዳንኤል ታደሰ ብዬ ነው ማስቀምጠው።
ሰፊ ማብራሪያ ከተፈለገ ዳንኤልን በስልክ ደውዬ ጠይቀዋለሁ። ካልሆነም ደግሞ እሱ የጠቀሳትን ነገር ሪፈር አደርጋለሁ። ጥራዝ ነጠቅ ላለመሆን ነፍስ ይማር ነው የምለው። ጋዜጠኛ ዳንኤል ታደሰ ዘመናትን ባገለገለበት ተቋሙ ኢቢሲ ቅጥር ቤተሰቦቹ፣ የሙያ ባልደረቦቹና ወዳጅ ጓደኞቹ ሻማ በማብራት አስበውታል። ስራዬ ከቤት በመጣን ቁጥር ወደ ስራ ሄዳለሁ። በደቃ በዘን ያለ ጊዜ ግንኙነታችን መቆየትንና ማርፈትን ከዛ የበለጠ አይነት በጣም ደስ ብሎናል። እኛም ደግሞ ኮርተንበታል። የማናውቀውን የውጭ ህይወትን የስራውን ህይወት በእናንተ አማካኝነት ልናውቅ ስላደረጋችሁ እጅግ በጣም ደስ ብሎናል። ይህንን በጣም ነው 59 ዓመታት ለአንድ ሰው ምድራዊ ጉዞ ምናልባት አጭር ሊሆን ይችላል። ነገር ግን በዚያ ዘመን ውስጥ የተተወው አሻራ ትውልድን የሚሻገር ሲሆን ዕድሜ በቁጥር መለካቱን ያቆማል። ዳንኤል ታደሰ በአካል በዚህ ምድር ላይ ባይኖርም በብሔራዊ ሚዲያ ማማ ላይ ያኖረው የሙያ ስንቅ፣ ያፈራቸው ወጣቶችና ለአድማጮቹ የቸረው ፍቅር ሁል ጊዜም ሕያው አድርገው ያኖሩታል። እርሱ ግን በተቀረጹ የድምፅ ማዕበሎች፣ በንባብ አምዶችና በሰጣቸው ውብ ሕይወቶች ውስጥ ዘላለም ሲታወስ ይኖራል። ታሪክ አይሞትም፣ ድምፅ አይቀበርም። ጋዜጠኛ ዳንኤል ታደሰ በሥራዎችህና በደግነትህ ውስጥ ዘላለም ሕያው ነህ። ከሰው ጋር ስትገናኙ የመጨረሻ መሆኑን አለማወቅ እንዴት ይጎዳል! እንዴት ይጎዳል! አሁን የሚሰማኝ የመጨረሻ ያገኘው ጊዜ በደንብ አቀፊው ይሁን በደንብ ሰሚያው ይሁን ምን ተሰምቶት ይሁን አላቅም። ዳኒ ሁሌም እወደዋለሁ፣ አከብሯለሁ፣ እወዳለሁ ብዬው ማቅ መሆኑን አላቅም፣ ግን ዳኒ እወዳለሁ።